መጽሐፈ መሳፍንት ምዕራፍ 2 የእግዚአብሔርን መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ። እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁም ወደ ማልኩላቸው ምድር አግብቻችኋለሁ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። እናንተም መሠዊያቸውን አፍርሱ እንጂ በዚህች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልኩ። እናንተ ግን ቃሌን አልሰማችሁም። ይህንስ ለምን አደረጋችሁ? ስለዚህም ከፊታችሁ አላወጣቸውም፣ ነገር ግን ያስጨንቃችኋል፣ አማልክቶቻቸውም ወጥመድ ይሆኑባችኋል አልኩ። የእግዚአብሔርም መልአክ ይህንን ቃል ለእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምፃቸውን አንስተው አለቀሱ። የዚያንም ስፍራ ስም ቦኪም ብለው ጠሩት። በዚያም ለእግዚአብሔር ሰዉ። ኢያሱም ሕዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወርሱ ወደ የርስታቸው ሄዱ። ኢያሱም በነበረበት ዘመን ሁሉ ለእስራኤል ያደረገውን ታላቁን የእግዚአብሔርን ሥራ ሁሉ ባዩት ከኢያሱም በኋላ በነበሩት ሽማግሌዎች ዘመን ሁሉ ሕዝቡ እግዚአብሔርን አመለኩ። የእግዚአብሔርን ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማውም በኤፍሬም አገር በጋስ ተራራ በሰሜን ባለችው በርስቱ ዳርቻ በተምና ሄሬስ ቀበሩት። ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚያም በኋላ እግዚአብሔርን ለእስራኤል የሚያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ። የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነ ነገር አደረጉ። በኦሊምን አመለኩ። ከግብፅ ምድርም ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተዉ። በዙሪያቸውም ካሉት አሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸውም። እግዚአብሔርንም አስቆጡ። እግዚአብሔርንም ትተው በኦሊምን አስታሮትን አመለኩ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። ወደ ማረኳቸውም ማራኪዎች እጅ አሳልፎ ሰጣቸው። በዙሪያቸውም ባሉት በጠላቶቻቸው እጅ አሳልፎ ሰጣቸው። ጠላቶቻቸውንም ከዚያ ወዲያ ሊቋቋሙ አልቻሉም። እግዚአብሔርም እንደተናገረ እግዚአብሔርም በእነርሱ ላይ እንደማለ ወደ ወጡበትም ሁሉ የእግዚአብሔር እጅ ትከፋባቸው ነበረች፣ እጅግም ተጨነቁ። እግዚአብሔርም መሳፍንትን አስነሳላቸው፣ ከሚማርኳቸውም እጅ አዳኗቸው። ሌሎች አማልክትን ተከትለው አመነዘሩ፣ ሰገዱላቸውም እንጂ መሳፍንቶቻቸውን አልሰሙም። አባቶቻቸውም ይሄዱበት ከነበረው መንገድ ፈጥነው ፈቀቅ አሉ። አባቶቻቸውም ለእግዚአብሔር ትእዛዝ እንደታዘዙ እንዲሁ አላደረጉም። እግዚአብሔርም መሳፍንትን ባስነሳላቸው ጊዜ እግዚአብሔር ከመስፍኑ ጋር ነበር። እግዚአብሔርም ስለሚገፏቸውና ስለሚያስጨንቋቸው በጩኸታቸውም ያዝን ነበርና በመስፍኑ ዘመን ሁሉ ከጠላቶቻቸው እጅ አዳናቸው። መስፍኑ ግን ከሞተ በኋላ ይመለሱ ነበር። ሌሎችንም አማልክት በመከተላቸው እነርሱንም በማምለካቸውና ለእነርሱ በመስገዳቸው አባቶቻቸው አድርገውት ከነበረው የከፋ ያደርጉ ነበር። የእልከኝነታቸውንም መንገድና ሥራቸውን አልተዉም ነበር። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። እንዲህም አለ፣ ይህ ሕዝብ ለአባቶቻቸው ያዘዝኩትን ቃል ኪዳን ስለተላለፉ፣ ድምፄን ስላልሰሙ፣ አባቶቻቸውንም እንደጠበቁ ይሄዱባት ዘንድ የእግዚአብሔርን መንገድ ይጠብቁ ወይም አይጠብቁ እንደሆነ እስራኤልን እፈትንባቸው ዘንድ ኢያሱ በሞተ ጊዜ ከተዋቸው አሕዛብ አንዱን ሰው እንኳን ከእንግዲህ ወዲህ ከፊታቸው አላወጣም። እግዚአብሔርም እነዚህን አሕዛብ አስቀረ፣ ፈጥኖም አላወጣቸውም፣ በኢያሱም እጅ አሳልፎ አልሰጣቸውም።